ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 5 ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ስር 5.2 ኢንቫይሮንመንታል ፖሉሽን ፓርት 2 ዲስከስ የምናደርግ ይሆናል። ዲስከሽናችንን ከመጀመራችን በፊት ግን እንደተለመደው www.lucyBridgeacademy.com እንድትጎበኙ እንድትጠቀሙበት እንድታተርፉበት እየጋበዝኩ ሐሳብ አስተያየቶቻችሁን ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ አስቀምጡልን እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ ግሪንሃውስ ጋዝ ኤንድ ግሎባል ዋርሚንግ። ግሪንሃውስ ጋዝ ከዚህ በፊት ዲስከስ እንዳደረግነው ግሪንሃውስ ጋዞች ማለት እነዚህ ግሎባል ዋርሚንግን በከፍተኛ ደረጃ ሊያመጡ የሚችሉ የጋዝ ታይፖች ወይም አይነቶች ቢቆሉት ግሪንሃውስ ጋዝ ይባላሉ። እነዚህ ጋዞች ቀጥታ ከምን ጋር ያያዛሉ? ከግሎባል ዋርሚንግ ጋር ዳይሬክትሊ ኮኔክትድ ናቸው። ምክንያቱም ግሎባል ዋርሚንግ እንዲጨምር ምክንያት ስለሚሆኑ ከነዛ ውስጥ አንዱና ዋነኛው ማን ነው? ካርበን ዳይኦክሳይድ። ካርበን ዳይኦክሳይድ ፕሮዲዩስ የሚሆነው በአብዛኛው ከምንድን ነው ብለናል? ከፎሲል ፊውል ነው። ፎሲል ፊውል በኮምበሽን ኦፍ ፎሲል ፊውል በሚቃጠል ጊዜ ነው ካርበን ዳይኦክሳይድ ፕሮዲዩስ የሚደረገው ማለት። ስለዚህ ካርበን ዳይኦክሳይድ ፍሮም ፎሲል ፊውል ይወላችሁ 20 ቢሊዮን ቶን ፐር ይር። አስባችሁታል? 20 ቢሊዮን ቶን ፐር ይር ይሄን ያህል ካርበን ዳይኦክሳይድ ወደ አትሞስፌር ይለቀቃል። ምን ያህል አካባቢያችንን አፌክት እንደሚያደርግ አስባችሁታል? በከፍተኛ ሁኔታ። እንደገና ወተር ቫፐር ትራፕድ። እነዚህ ይሄ ካርበን ዳይኦክሳይድ እና ወተር ቫፐር ማለት ወተር ቫፐር የተወሰነ አማውንት ትራፕ ያደርጋል። ምንን? ራዲዬሽን ትራፕ ኢንፍራሬድ ራዲዬሽን ምን ያደርጋሉ? ትራፕ ያደርጋሉ። ካርበን ዳይኦክሳይድ በዋነኝነት በትልቅነት ሲኤፍሲ እና ካርበን ዳይኦክሳይድ በጣም በከፍተኛ ሁኔታ ነው ትራፕ የሚያደርጉት። ሪዛልት ኢንክሉዲንግ ምን ያደርጋል? ይሄ ደግሞ ምን ያመጣል? ትራፕ በሚያደርግ ጊዜ ራዲዬሽኑ እንዳይወጣ ምን ያደርጉታል? ይሸፍኑታል። እንደ ብርድ ልብስ ይጋርዱታል። ጋረዱት ማለት ራዲዬሽኑ ደግሞ ምን ይዟል? ሂት ይዞ ነው የሚንቀሳቀሰው። ስለዚህ ያ ሂት ምን ይሆናል? ቴምፕሬቸር ውስጥ ይቆያል ማለት አትሞስፌር ውስጥ ይቆያል። ስለዚህ ቴምፕሬቸሩ እየጨመረ እየሄደ ነው ማለት ነው። ስለዚህ ይሄ ቴምፕሬቸር መጨመር ደግሞ ምን ያደርጋል? ፖላር ያሉ አይሶች ይቀልጣሉ። ያው በረዶ ሙቀት ላይ ከሆነ ምንም አማራጭ የለውም ከመቅለጥ። ይሄ ቀለጠ ማለት ሲ ሌቭል ይጨምራል። የባህር ጠለል ምን እያደረገ ይመጣል? ከፍ እያለ ይመጣል። ስለዚህ ምን ያደርጋል? ወደ ምድር ወደ የብስ ምን ይገለበጣል። ስለዚህ ከፍተኛ የሆነ ምን ይመጣል? ፍለዲንግ ይመጣል፣ ወይም ጎርፍ በከፍተኛ ደረጃ ይመጣል። ከተማዎችን ያጠፋል። የሰው ልጆችን ህይወትን፣ ንብረትን፣ ሁሉ ነገር ይዞ የማጥፋት እድል እንዳለ ብዙ ጎርፎች ላይ የሚነሱ ጎርፎች ላይ እንደምታውቁ እንደሰማችሁ እርግጠኛ ነኝ። ስለዚህ በከፍተኛ ሁኔታ የሰው ልጅ ህይወት አደጋ ውስጥ የሚከት መሆኑን መዘንጋት አያስፈልግም። ኦኬ ግሪንሃውስ ጋዝ ቢሃፍ ላይክ ኤ ግላስ ኢን ግሪን ሃውስ። ምንድናቸው? ግሪንሃውስ ጋዝ ኢዝ አ ግላስ ኢን ግሪንሃውስ። ምን ያደርጋሉ? ልክ እንደ ጋዝ ምን ያደርጋሉ? አብዞርብ ያሉ ጋዝ ብዙ ጊዜ ምን ያደርጋሉ? አንዳንድ ጊዜ ግላሶች ሪፍሌክት ያደርጋሉ መልሰው ቴምፕሬቸር እንትኑን ራዲዬሽኑን ሪፍሌክት ሲያደርጉ መልሶ እዛው እንዲቀር ያደርጋል። ስለዚህ አብዞርብ በማድረግና ወይም ሪኢሚት በማድረግ ሂትን ምን ያደርጋል? እዛው እንዲቀር ሂቱ እንዳይወጣ የማፈን ስራ ይሰራሉ ማለት ነው። ኦኬ አያችሁ፣ ለምሳሌ ኢፍ አትሞስፌሪክ ካርበን ዳይኦክሳይድ ኢንክሪዝ ፍሮም 0.04 ወደ 0.06 ቢጨምር what percentage did rise? ስንት ፐርሰንት ነው የጨመረው? ከ0.06 ላይ ስንት መቀነስ? 0.04 መቀነስ ፐርሰንት። ስለዚህ ስንት ይመጣል? 0.02% ምን ያደርጋል ማለት ነው? ጨምሯል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።